ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን እኔና ሰብሊ ደስታ ይዘን መጥተናል። በጣም ትልቅ ደስታ ነው ይዘን የመጣነው። ተመልካቾቻችንን በጣም በጉጉት የሚጠብቁት ውጤት ነው። እኔና ዮኒ ነበር ይሄን ፕሮግራም ስንሰራ ነው። ወራቶች ተቆጥረዋል። ወደ ወላይታ ጎራ ብላችሁ ከዚህ በፊት አንቺና ዮናስ እንግዲህ ያብጸጋ በለጠን ታሪክ ሰርታችሁ ነበር። ብዙዎች ተቀባብለውታል። ከዛ በኋላም ደግሞ በማህበራዊ ሚዲያም በተለያዩ አማራጮች ሰዎች ሊያግዟት ሞክረዋልና ዛሬ አዲስ ነገር አለ። ግን ከዚህ በፊት የነበረውን ነገር ወደ ወላይታ ሄዳችሁ የሰራችሁትን ፕሮግራም ተከታትለን ተመልሰን እንመጣለን። አብራን የነበረችው የአእምሮ ችግር የነበረባት እግሬን በቃ አዞረችውና ቀሰቀሰችኝ። እግርሽ ቢቻል በዚህ ሳምንት መቆረጥ አለበት አለኝ ማለት ነው። ምንም አልሆንም አይደል ምናምን አልኩት። አረ ምንም አትሆኝ ምን ያባትሽ ያለው ይሻለኝ። ከዛ ማዘርም ጋር ደወለ። እኔ ያለሁልሽ እኔ እግር ሆንሻለሁ ምናምን አለች ማለት ነው። እኔ ማልቀስ አልፈልግም። እኛም እንግዲህ ቡና መቀበል እንፈልጋለን። የታለች ወይዘሪት ቡና? አሪቲም አለው የሶዶ ቡና። አረብሲንካ ምንድነው የገጠመሽ? ስወለድ የስፓይናል ባይፊዳ ኬዝ ነበረብኝ። በስፓይናል ባይፊዳ የሚወለዱ ልጆች ጀርባቸው ላይ እጢ ይኖራቸዋል እና እኛ ጋር ደግሞ በተለምዶ ወፋም ይባላል ላይ እጅ ላይ ግንባር ላይ ምናምን የሚወጣ እና ለሰው ግንባር ላይ ይወጣል፣ እሷ ጀርባዋ ላይ ወጣ። ተመስገን ነው ምናምን ተብሎ አለፈ። እንደ ኖርማል ምንም ትኩረት አልተሰጠውም። ግን እያደኩኝ በመጣው ቁጥር ኬጂዋን ምናምን ስገባ እግሬ ትንሽ ይንሻፈፋል። የጀርባዬን ሰርጀሪ የሚወሰን ቀን አልነበረም። ቤተሰብ ከጎኔ እነ ፋዘር እዚህ ነበሩ ምናምንና የመጀመሪያውን ቀን አልጋ ይዤ ያደርኩበት ቀን ኮሪያ ሆስፒታል ብቻዬን ነበር ያደርኩት። ሄድኩኝ። ቀጠሮዬ ዛሬ እንደሆነ ሳቅ ራሴ ገባው። ጀርባዬ በተሰራ በአንድ ወር ልዩነት እግሬ ደግሞ ብረት ምናምን ገብቶበት ቀጥ ይላል። ከዛ ግን ጀርባዬ ተሰራ ገባ ወደ ቤት። ከኛ ጋር ትንሽ የአእምሮ ችግር ያለባቸው ሰዎች ይቆዩ ነበረ። አብራን የነበረችው የአእምሮ ችግር የነበረባት እግሬን በቃ ይሄ ማዞር እንዴት ልገ አዞረችው በቃ ሙሉ በሙሉ አዞረችው እና ከአንድ ወር በኋላ ልራመድ ምናምን የነበርኩት ልጅ ተራምጄ እጄን የተኛሁት መልሼ ስረግጥ አይረግጥም እግሬ። ከዛ በቃ ደነገጥን። እዛ ሳለኝ ነው ነገሮች እንደተበላሹ እየገባን እግርሽ ቢቻል በዚህ ሳምንት መቆረጥ አለበት አለኝ ማለት ነው። ሴትነት አለ፣ ወጣትነት አለ፣ ቆንጂዬ ልጅ ነሽ፣ የቤተሰብ ጉዳይ ብዙ ነገር አለ እና በዚህ በወላይታ ሶዶ ውስጥ ብዙ ነገር እያደረግሽ ነው በማህበራዊ ሚዲያ በቲክቶክ። ስለሱ ነገር ደግሞ እስኪ እንነሳ። እንዴት ጀመርሽ? የመጀመሪያ ቪዲዮቼ በግጥም ነበር። እሺ። እና ግጥም ፖስት አደረግ ነበር። በትርፍ ጊዜሽ ምናምን ምን እንደምታረጊ ምን እንደሚያስደስትሽ? ኪነ ጥበብ ስራዎች ላይ እሳተፋለሁ። እንኳን ደህና መጣሽ። ሰላም እንዴት ነሽ? ልከይ ታዲያስ እንኳን ምንድነው አሞሻል? መንገዱ ነው ደካከመሽ? ደህና ነሽ? እንዴት ነሽ? እንኳን በሰላም ገባሽ አዲስ አበባ። ሁሉ ጥሩ ተካብላለሽ። በጣም እንግዲህ አንድ ቦታ ሲዘንሽ ልንሄድ ነው። ወደዛ ሄደን እየተጫወትን አንድ ቦታ እንደርሳለን። እሺ ዲኮ እየደህና ነሽ? ደህና ነኝ። መቼ ነው አዲስ አበባ የመጣሽው? ላስት ታይም 6 ወር ምናምን በፊት። ሰው ኑሮሻል እዚህ ማለት ነው አዲስ አበባ በፊት? አዎ የሆነ ስኪን ኬር ክላስ ለመውሰድ መጥቼ እዚህ ነበር። ስኪን ኬር ተመርሻል?
እንዴት ነበረ ፕሮግራሙ ከታየ በኋላ የነበረው ነገር? በእርግጥ አንቺም ቲክቶክ ላይ ደግሞ በተለያየ መልኩ እኛም እያየነው ነበር። እንዴት ነበረ? በጣም ቆንጆ ነበረ። ቲክቶኩ ከመምጣቱ በፊት የእናንተ ነው በጣም ሰው ልብ ውስጥ እንድገባ ያደረገኝ ምናምን። በጣም ብዙ ሰው ሲደውል ስልኬ ያለማቋረጥ ሲጠራ ምናምን ነበረ። ብዙ ሰው ሲያወራኝ ምናምን ሲያገኘኝ ነበረ። ያ ብዙ ነው የታየኝ። እኔም ብዙ ሰው ደውሎልኝ ነበረ። በጣም ታክል ያረጉሽ የሚፈልገው መውጣትሽም አሪፍ ነው። ደስ ይላል። ግልጽ ነሽ። በጣም ፈርተሽ ነበረ እኮ በመከራ ነርቨስ ሆናት እዚህ ላይ ነው ይሄ ቡናው ጋር ምንም መናገር አልፈለገችም እኮ ምን ማረታይ ብንላት ቆይ ያለችን ቆይ ትንሽ ይገባናል። ከባድ ነው። ይዘሽው አምቀሽው የነበረሽው ነገር ለህዝቡ ሼር ማድረግ ላንቺ በጣም ከባድ ነገር ነውና እንደቀላሉ አይደለም መያዝ ነው። ግን ያው ፑሽ አድርገልሻል። ያሳቅንም ቢሆን ቀስ እያልሽ ነበር የመጣችው እና አሁን ደግሞ ሞር ኮምፎርታብል ሆነሽ እንደፈለግሽ ማውራትሽ ለኛ ደስ ነው ያለን ስናይሽ። ሌላው አንቺ ጋር ያየነው የጓደኞችሽን ብዛት እውነት ነው። በጓደኛ የተከበብሽ ነሽ። ለኛም ተረፍሽ። ብዙ ጓደኛ አገኘኝ። በጣም በየቦታው ግን አለሽ። በቃ ደስ ይላል። ጓደኞች አሉ፣ የሚገራርሙ ጓደኞች ናቸው ያሉኝ። ከቤተሰብ ምናምን እኩል በላይ ምናምን የሚንከባከቡኝ ምናምን ደርሰናል። እንግዲህ በአዲሱ መንገድ ሽው ብለን ዲኮ ያልተመቸሽም አይደለ? ቦታው ትንሽ ከበድ አለሽ አይደል? አይዞሽ። ደህና ነሽ? ደህና ነኝ። እግዚአብሔር ይመስገን። እንደምን አብሽር። ያው ሰው እንግዲህ ቤተሰብ ነው። አቶ ሰለሞን የኢቢኤስ ፋሚሊ ነው። ይሄ ደግሞ ወደፊት የእናንተ ቤት ነው። እሺ፣ ችግር የለውም። እንደዚህ ላድርግላችሁ። እንደዚህ እኔ ራሴ እኔ ይዝሻለሁ። ያው ምን ይምጣልሽ? ጠላ ይምጣልሽ? እሸት ይምጣልሽ? ሁንዴ እሸት አምጣ እንጂ። እሸት ይምጣ። እናንተ አክብራችሁ ስለመጣችሁ አመሰግናለሁ። ያብጸጋ ደግሞ የበለጠ እንኳን ደህና መጣሽ። ስምሽን ልሙላውና ከዛ ዶክተር ቢኒያም ደግሞ ያይሻል። አሁን ደግሞ የተወሰነች ሊንክ ተልኮልኝ ነበርና እዛ ላይ አይቻለሁ የተወሰነ መልኩ። ዩ አር ፌመስ ደግሞ ፌመስ ነሽ። ያው ከኔ ቀጥሎ ፌመስ ነሽ። እሺ ደውሪ እዚህ ልንገራት። ሰርፕራይዝ ነው። አንተ ብትሰማው ደስ ይላል። ምንድነው ያብጸጋ እዚህ የመጣሽው በክራንች ነው። እንግዲህ እግዚአብሔር ቢፈቅድ ክራንቹን ጥለሽ 2 እግር አርገሽ ትሄጃለሽ የሚል ሀሳብ ነው ያለን። የኔ ረዳት አለ ዶክተር ቢኒያም። እሱ ደግሞ በደንብ አካል ጉዳተኛም ስለሆነ ፊሊንጉን በደንብ ስለሚያውቀው አብረን በጋራ ሆነን እንሰራልሻለን ማለት ነው። እሺ አካል ምዘናዎች እናደርግና በእኛ በኩል ያለውን እነግርሻለን ማለት ነው። እኔ ፕሪፈር ማድረገው ለሷ እንደዚህ ይሄ በአየር የሚሰራ ነው። ይሄ ቀበቶ ያስፈልገውም ሰው ትንሽ የምትጎደን ይቺ ማቴሪያል ናት። ይቺ ማቴሪያል ደግሞ ጥሩ በጎ አድራጊዎች ስላሉ እነሱ ያግዙናልና ከውጭ አስመጥተን በሱ እንሞክርልሻለን። ምንድነው የሚደረገው? እግርሽን ዝም ብለሽ ታስገቢዋለሽ እዚህ ውስጥ። ይሄ ፕላስቲክ ነው አየሽው? በቃ ጥብቅ አድርጎ ይችላል እንደዚህ። ከዛም በኋላ ይሄን ታስገቢያለሽ። አየሩን በዚህ በኩል ታስወጫለሽ። ጫን ስትዩ ታስወጫለሽ። በቃ ላጥ እንደዚህ ካቶክ ታውቂያለሽ? እንደዛ ይገባሽ? እያደረግሽ ከዚህኛው ይሄ ይሻልሻል። ትንሽ እዚህ ላይ ማተኛት ትችላለሽ እንዴ? አሁን ይሄኛው እግርሽ ወፍራም ነው። ይሄ እግርሽ ያከሰዋል። ይሄን ካከሰን በኋላ ነው ምን እናደርግልሽ? ሰለሞን ያው መተናል። ጥሩ ውጤት እንደምትሰማ እርግጠኛ ነን። እስቲ እንግዲህ እናያለን። እኛም ይላክናችሁ ጥሩ ሐኪም ጋር። አዎ በጣም ፕሮፌሰር ናቸው። በጣም ውጤቱን አንተ ነገራት። የሚያሳየው ውጤት በጣም አሪፍ ነው። እኛም አረንጓዴ መብራት ተሰጥቶናል። ያው የምንጀምረው ቀለል ባለ ለክብደት ሸክም ያልሆነ ቀለል ያለ የሰው ሰራሽ አካል እንሰራለታለን ማለት ነው። ስለዚህ ለእኛ ጥሩ ዜና ነው። መቀጠል እንችላለን ማለት ነው። ደስ ይላል። ዲኮይ እኔ በጣም ጨንቆኝ ነበር። ምክንያቱም እሱ ውጤቱን ካልተሰራው መስራት አልችልም ሲለኝ
ደብሮኝ ነበርና ደስ ነው ያለኝ በጣም። እንዴት ተሰማሽ? እኔ በጣም ደስ ያለኝ ብዙ ጊዜ አይሰራም ሲባል ስለሆነ የቆየሁት እዚህ መጥቼ ደግሞ በቃ አይሰራም ይለኝም ብዬ በጣም ነበር የፈራሁትና ደስ ብሎኛል። ስሜቴን በጣም መግለጽ አልችልም፣ ግን በጣም ደስ ብሎኛል። እንበልሽ እንዳይሰራ ምን ማለት ተጫንኩሽ እንደፈለግሽ Look at that, man. ايش እጅሽ እግርሽ ይመችላል። ለዚህ ነው አሪፍ ነው አሪፍ። ብራቮ 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 ብራቮ። አሁን እስኪ አንቺ ለተመልካቾቻችንም ደስታውን እስኪ አካፊያቸው የነገረሽን ዶክተር። የሽንቴ ጉዳይ ሊስተካከል እንደሚችል ተስፋ ሊኖረው እንደሚችል ተነግሮኛል። ውሃ አልጠጣም ነበር ከዚህ በፊት ስለሚያስቸግረኝ ሽንቴና አሁን ውሃውን እጠጣለሁ። ከዛ የሆነ በሁለት ሰዓት ልዩነት ሁሌም ሽንቴ ቢመጣም ባይመጣም ሽንት ቤት መሄድ እንዳለብኝ ሽንቴ መሽናት እንዳለብኝ ተነግሮኛል። በዛ ሂደት ውስጥ ውሃ እጠጣለሁ። ያው 2 ሰዓት ሁሌም ሰውነቴን አስለምደውና በሁለት ሰዓት ልዩነት ሽንቴን እሸናለሁ። ደስ አይልም? በጣም እንዴ መሻሻል የሚችል ነገር መሆኑ ራሱ በጣም አሪፍ ነገር ነው። አሁን ደግሞ እንግዲህ ከእንግዳ ጋር ተመልሰናል። በጣም ያው ለኢቢኤስ እንግዲህ በጣም ቤተሰብ ነህ፣ ግን ያው ለተመልካቾቻችን ስምህን ብትነግረን ደስ ይለናል። ያው እኛ ከቤተሰብ አንጻር ስምህን ራሱ ሶል ብለን ሁላችንም እንጠራህና ብዙ ነገር ነው ለኢቢኤስ ረዳህን። ግን አሁን ደግሞ እስኪ ለፋሚሊያችን ስምህን ንገረን። እንኳን ደህና ቆያችሁኝ። ስሜ ሰለሞን አማረ ይባላል። ፕሮስቴቲስት ኦርቶሲስት ነኝ። ወደ አማርኛ ስንመልሰው የሰው ሰራሽ አካልና የአካል ድጋፍ ባለሙያ። ከዚህ በፊት እንግዲህ የተለያዩ ሰዎችን ስታግዝ በተለያዩ ፕሮግራሞች ላይ እናውቃለንና የዚህ አካል ድጋፍ በተለምዶ አርቲፊሻል እግር እያለን ነው የምንጠራውና በተለምዶ እንደዛ ነው የሚባለውና በእንደሱ አይነት መንገድ ብዙ ሰዎችን ከሙያ አንጻር ብዙ ሰዎችን ስታግዝ እናውቃለንና ዛሬም እኛ ጋር ስለመጣ በጣም ደስ ብሎናል። እንኳን ደህና መጣ በድጋሚ። አመሰግናለሁ። ያው እንግዲህ ከዛሬው ጉዳይ ጋር ሰለሞንን ምን ያገናኘዋል የሚለው ሰው ሁሉ የሚጠብቀው ነገር ነው። በቲክታክ በብዛት የሚያውቋት ዲኮ ነው፣ ግን ያብጸጋ ነው ስሟ። ያው የእሷን በቲክታክም ወይም በተለያየ የሶሻል ሚዲያ አይታሃት ነው እንግዲህ እዚህ ነገር ላይ ኢንቮልቭ ያደረከው ልትረዳት ያሰብከውና እንዴት ነበረ የመጀመሪያው ያየህበት ሂደት? በመጀመሪያ አንድ ነገር ላርም። ይሄ ብዙ ሰዎች እኛ የምንሰራውን ስራ አርቲፊሻል እግር፣ አርቲፊሻል እጅ ብለው ይጠሩታል። አርቲፊሻል እግር፣ አርቲፊሻል እጅ ከሆነ የውሸት ነው ማለት ነው። የራሱ ስም አለው። ምንድነው ስሙ? ሰው ሰራሽ አካል። ሰው ሰራሽ አካል ወይም የአካል ድጋፍ። ከእንግዲህ በኋላ እናንተም የአካል ድጋፍ። ስለዚህ የአካል ድጋፍ ነው የምንለው። የዛኛውን ስራ ሊተካል ይችላል። ምትክ ስለሆነ የምንሰራው ሰው ሰራሽ አካል ተብሎ ቢታረም ለማለት ነው። ሰው ሰራሽ ነው የምንለው። ሰው ሰራሽ አካል ስላረምከን እናመሰግናለን። አመሰግናለሁ። እኔም ያብጸጋን ብዙ ሰዎች በውስጥ መስመሪያው እንደዚህ ሶሻል ሚዲያ ላይ የሚቀርቡ ሰዎች ሲመጡ ብዙዎች ወደ እኔ ይልኩልኛል ሪኮመንድ ለማድረግም። ያው እናንተም ኮንታክት አደረጋችሁኝ። ሰውን ደግሞ ለመርዳት አካል እግር ስላለኝ ካለ አንድ ሰው የምትችል ከሆነ ምን ችግር አለው? የያብጸጋን ታሪክ እንዳልከው ያው እነ ሰብሊና ዮናስም ወደ ወላይታ ሄደው ባቀረቡ ጊዜ ሰዎች በጣም ብዙ የተነጋገሩበት ነበር። ከዛ አንተ ጋር የመጀመሪያ የነበረው ከእሷ ጋር የነበረውን ግንኙነት እንዴት አይነት ሂደቶች እንደተከተላችሁ ትንሽ ብናነሳ ደስ ይለናል። እንግዲህ ስትመጣ ያው እንዳየሁት ሚዲያ ላይ ትንሽ የሜዲካል ኮንዲሽኖች ነበሯት እና እነዛን ኮንዲሽኖች ኢቫሉዌት ማድረግ ነበረብን። የኛ ዶክተር አለ፣ ሐኪም አለን እዛው አሲስመንት የሚሰራለን ዶክተር ቢኒያም ታውቁታላችሁ። ዶክተር ቢኒያም ጎበዝ ሐኪም ነው። እሱ የኛ እዛ ክሊኒካል ኮንሰልታንትም ነው፣ አዘ ቮለንቲየር ማለት ነው። እኛ ጋር ያግዘናል።
ከሷ ጋር ሆነ በደንብ አይተናት ነበር እና ኬዙን ምንድን ያየነው መጀመሪያ ስትወለድ ጀምሮ ስፓይና ቢፊዳ የሚባል ህመም አለ። የጀርባ ላይ የምትወድቅ አነስተኛ እጢ ነገር አለች። የዛ ኮንዲሽን መሆኑን ተረድተናል። የዩሬን ችግር እንዳለባትም አንዳንድ ደግሞ የተወሰነ ነርቨስ ችግርም እንዳለባት፣ ሁለተኛ ሳውንድ ሌጓ ላይ ደግሞ ኮምፕሊኬትድ የሆነ ውንድ ነበራት፣ ቁስል ነበር እና እሱን የማድረቅ ስራ ነበር እና ሎንግ ታይም እኛ ብቻችንን የምንሰራው ስላልነበረ ወደ ዩሮሎጂስት ጋር መሄድ እንዳለባት ከነሰብሊ ጋርም ከዮናስ ጋርም ተመካክረን ከዶክተር ቢኒያም ጋርም አንድ ላይ አይተናት ወደዛ ሪፈር አድርገናት እንግዲህ ብዙ ህክምናዎችን ተከታትላ መታ ነው ወደ ፋይናሊ ወደ ሰው ሰራሽ አካሉ መሄድ እንዳለባት ይወሰን ነው ማለት ነው። ሶል እንዳልከው ኒውሮሎጂስት ዶክተር ጋር ሂደን ነበረ። በጣም ቅን የሆነ ዶክተር ነው። ራሱንም መናገር አይፈልግም፣ ግን ከልብ ሆኖ ረድቶናል። ሰዓቱንም ማግኘት በጣም ከባድ ነበር እንደውም ዶክተርን እና ግን ጊዜ ሰጥቶን በጣም ተባብሮናል። እኔና ዮኒ ስንሄድ በጣም ተባብሮን ገብተን ያው እኛም ደስ የሚል ዜና ነው የሰማነው ከወጣም በኋላ። አንድ ህክምና እንግዲህ ረጅም ጊዜ ነው የፈጀው እንዳልከው ደግሞ በዚህ በተለይም የሰው ሰራሽ አካልን ለመተካት ትልቅ ስራ ይጠይቃልና አንተ ጋር ስትመጣ ያለውን ፕሮሰስ እንዴት ነው የጀመራችሁት? አሁን እንዳልከው መጀመሪያ ወደዛኛው ምርመራ ሄደች፣ ከዛ ተመልሳ ከመጣች በኋላስ ምን አደረጋችሁ? ያ እሱ ብቻ አይደለም። አሁን ስትመጣ ያብጸጋኛ ጋር ይሄ ያልተጎዳው እግሯ ላይም ከባድ ቁስል ነበረ፣ እጅግ በጣም ከባድ ቁስል ነበር እና የመጀመሪያው ስቴፕ እሱን ማድረግ ነበረ እና እሱን ከአይተናት እኛው ጋር ያው ፕሪስክሪፕሽን ሰጥተናት አሉ መድኃኒቶች፣ እሱን አዘንላት። የመጀመሪያው ስራ እሱን ማድረግ ነበረ። ከዛ በኋላ ደግሞ እንግሊዝ ሀገር የነበረውን ስራዬን ለቅቄ አሁን ኢትዮጵያ ነው ያለሁት። ምንድን ነበር ከዚህ በፊት የማደርገው እንግሊዝ ሀገር ስኖር እንደዚህ ከዚህ ኮንታክት ሲያደርጉኝ በሶሻል ሚዲያም ከኢቢኤስም ኮንታክት ሲያደርጉኝ አውቶማቲካሊ ሲደውሉኝ ለዛ ሰው የሚያስፈልገውን ማቴሪያል ከዛው ቶሎ ብዬ ሰበስባለሁ። የሚገዛም ካለ ይገዛል፣ ዶኔሽንም ካለ አዘ ዶኔሽን ከዛው ሰበስባለሁ። ትርፍ ደግሞ የምታመጣውን ነገር ካለ ከዛ ታመጣ ነበር በፊት። አሁን እነዛ ፕሮሰሶች አልቀዋል፣ ቆመዋል ማለት ነው። ስራ ስለለቀኩኝ ሁለተኛ ኢትዮጵያ ነው ያለሁት። እሱ ነው በጣም ብዙ ወሬ ፈጀብን ለማግኘት ስለማይቻል። ሌላም ቱርክም ዱባይ ሞክሬ ነበረ፣ አሜሪካም ጭምር ሞክሬ ነበርና ምንም ላገኘው ስላልቻልኩ በቃ በሶሻል ሚዲያ እንደዚህ ያለው ፕሊስ የምትረዱኝ ምናምን ብዬ ተናገርኩ። ከዛ ግን አንድ በጣም ወዳጄ ነው ማውቀው ሰው ነው፣ ግን ይከታተል ነበረ ፕሮግራሟን የእሷን ፕሮግራም እና እንደዚህ ከፍላለው ካርድ ልስጥ ምናምን ብዬው በፍጹም ካርድ እኔ አልቀበልም እረዳለሁ ብሎ ቢኒያም ብስራት ይባላል፣ ለንደን ውስጥ ነው የሚኖረው። በጣም ስለረዳኸኝ ፕሮሰሱን አሽጎ ያንተ ጓደኛ የሚያመጣው ሰው አቶ ደግሞ ያንተ ጓደኛም ረድቶናል፣ በጣም ይዞት መጥቷል። እና በዚህ አጋጣሚ ቢኒያም ብስራት በጣም ነው የማመሰግን። እሱ ተባብሮኛል። ሁለት ጫማ ማድረግ ተስፋ ነው። አካል ሳይኖርህ ሁለት ጫማ አድርገህ መሄድ ትንሿ ተስፋ ናት እና ያ በጣም ያስደስታል። እንደ ጓደኛሽ ጫማ መርጠሽ መሄድ ትፈልጊያለሽ፣ ሱሪ አድርገሽ መሄድ ትፈልጊያለሽ፣ ሱሪ ሽግር መስሎ መሄድ ትፈልጊያለሽ እና በትንሹ እዛ ደረጃ ላይ ነው ያለችው ዴኮ። ያ ትንሿ ፕሮሰስ ናት። ሌላው ደግሞ ያለው ሳቲስፋክሽን እሷ ጋር ያለው ነው እና ያን የተሰማትን ከእሷ እንሰማለን። አሁን ቁመን እንቀበላት። ስማሚ ይሄን ለውጡ ማየት ራሱ ደስ ነው የሚለው። ነይ አሁንማ እዚህ መምጣት አለ። እኛ መመጣ እንደዚህ አልነበረም እኮ ደስ ሲል። ለዚህ አበቃሽ። ደሳለሽ ደግሞ አምሮብሽ ነው የመጣሽው። በጣም እንዴ ይሄ አደገች አይደል? አርጋለሽ በጣም ታየናት። ብዙ ወራቶች ናቸው የነበሩትና ስሜትሽን እስኪ ያለሽን ስሜት ገለጭልን። አሁን ራይ ነው ምን እንደሚሰማሽ አሁን? እሺ በጣም ደስ ብሎኛል። በጣም ደስተኛ ነኝ። ለረጅም ጊዜ እኔ እግር መሬት መርገጥ ስሜቱ እንዴት ነው እያልኩኝ ነበረ እንጽፍ የነበረውና ሁልጊዜ እንደዚህ በሁለት እግር መራመድ በጣም ነበር እመኝ ነበረውና እግዚአብሔር ይመስገን ለዚህ ቀን በጣም ብዙ ጊዜ ሰዎች የሚረዱት እዚህ ሰው ሰራሽ አካል ድጋፍ ሲደረግ
ያ ነገር ቅድም እንዳልከው የነበረውን የሚተካ ነው ስላልን አሁን ዛሬ በሁለት ክራንች ስትገባ ሰው ግራ ሊገባ ይችላል። ያ የሆነበትን ምክንያት ደግሞ ከአንተ ነው መጽሐፍ አረፍተ እባካችሁ። ዴኮ ምንድን ነው? እኔ አሁን ዛሬ ነው ዴኮ ማለት ብዬ ጠራት። ያብጸጋ ብዬ ያብጸጋ ነው። ዛሬ ያየናት በሁለት ክራንች ነው። በሁለት ክራንች ለማስኬድ ራሱ የነበረው አበሳ እንዳይመስል፣ ምክንያቱም በጣም እየተጠነቀቅን ነው የሰራነው። ቅድም ያልኩ ሜዲካል ኮንዲሽኖች አሉ፣ ባክ ፔን አለ፣ እዛ ላይ መጠንቀቅ አለብህ። ሪስክ መውሰድ የለብህም አንዳንድ ጊዜ ስትሰራ እና በጣም ጠንቃቃ መሆን አለብህ ስትሰራ እዚህ ሙያ ላይ ማለት ነው እንጂ ዝም ብለህ ጠለቅ አድርገህ ሂድ ማለት አይደለም። በቃስ እንቁላልን በእግሯ ትሄዳለች አይደል? ህፃን ልጅም እኮ ዳዴ ብሎ አይደለም ጀምራ። ሁለተኛ የሀገራችን መንገድ አይመችም። አገሯ ስትላመድ ነበር እኛ ጋር ከምናላምዳት ብለን የሙከራ እግር ሰርተን ልጅ ሸኝታት ነበር። ግን ወጣ ገባ ስለነበረ በደንብ ለማለት እንደውም እዚህ ነው በደንብ በሁለት ክራንች እየሄደች ያለችው። አንዱ እሱ ነው። ሁለተኛ አይተሽ እንደሆነ እግሯ ገትራው ነው የምትሄደው። እንደዚህ አይታጠፍም። ሰው ሰራሽ አካሉ ማለት ነው። ለምንድን ነው? ይሄኛው ሳውንድ ሌጓ ያልተጎዳው እግሯ ዊክ ነው። ስትቀመጥ ግን እግሩ ይታጠፋል። ያንን ጥንቃቄ ለማድረግ ምናምን ነገር ክራንች መያዝ መቻል አለባት ብለን ነው። ግን አፍተር ፊው መንትስ ኤንድ ዊክስ ክራንች ለቃ ትሄዳለች። ስለዚህ ቀስ ነው። አሪፍ ነው በጣም ይችላል። የሰውን ደስታ ከማየት በላይ የሚያስደስት ነገር የለም እና ያብጸጋ ከረጅም ጊዜ በኋላ እንዳልሽው መሬት መርገጥ ላንቺ የሰጠሽን ትርጉም ያን የሚረዳው ያን ስሜት የሚያውቀው ሰው ብቻ ነው እና ከመጀመሪያው ወላይታን ዮናስ ከመጡበት ጀምሮ ያሉትን ቀናትና የዛሬዋን ቀን እስኪ በአይምሮሽ ውስጥ ያሉትን ያለፍሻቸውን ቀናቶች የሆኑትን ነገሮች በተወሰነ መልኩ ንገሪኝ እስኪ። የዛኔ እነ ዮናስ የሚመጡ ጊዜ ለእኔ በጣም አዲስ ነገር ነበረ። ምክንያቱም ክፍለ ሀገር እንዳልኳቸው ትንሽ ረቅ ያለ ስለነበረ እኔ እና ኢቢኤስ ደግሞ ከዚህ በፊት እንደዚህ ሰው ለማግኘት ምናምን መጥቶ ብቻ አናውቀውም። እውነትም አልመሰለኝም። እውነቱን ለመናገር ሲመጡ ድረስ ያንን ነገር ማመን ለእኔ በጣም ከባድ ነበር። አላመንኩኝም ነበር ምናምን። ግን ከመጡ በኋላ አዳዲስ ነገሮች ነበሩ። እንደ መጀመሪያ አልነበረም የነበርኩበት ሁኔታ፣ ሰው ጋርም የነበረው፣ ከዛ እናንተ ጋርም ያለን ነገር፣ ከዛ ደግሞ አልፎ እዚህ ከመጣሁኝ በኋላ ከዶክተር ሰለሞን ጋር ከተገናኘን በኋላ አዲስ የህይወት ምዕራፍ ነበረ ለእኔ። በጣም ለረጅም ጊዜ የጓጓሁት እግሬ ከጉልበት በላይ ከመሰራቱ በፊት ከጉልበት በታች ተሰርቶ ነበረ እና የዛኔ ትንሽ አርቲፊሻል ሞክሬ ነበረ በየተሐድሶች ባሉት። የዛኔ ትንሽ መጥፎ ነገር ላይ ትራውማታይዝ አድርጎኛል መሰለኝ፣ ከብዶኝ ድጋሚ አሞኝ ምናምን ስለነበረ የሆነ ያህል ፍርሃት ነበረኝ። ከዛ ደግሞ የሆነ ያህል በጣም ደስ የሚል ስሜት ነበረኝ። ምክንያቱም መሀል ላይ 9 ምናምን ዓመት ቆይቻለሁ ከዚህ ነገር ርቄ። እንዳልኳችሁ ሁልጊዜ በየክፍሌ ውስጥ መሬት መርገጥ ስሜቱ እንዴት ነው እያልኩኝ እጽፍ ነበር እና ለእኔ ፔንፉል ነበረ። ከላይ ማይታይ ግን ሁልጊዜ ሳስበው የሚያስጨንቀኝ ነገር ነበር። ግን ደግሞ እንዳልኳችሁ መጀመሪያ በተሰራበት ጊዜ ኦልሬዲ ልክ ስላልመጣ ቤተሰቤ ጋርም ይሄን ነገር ማውራት አልችልም ነበር። ምክንያቱም ሌላ ህመም ነው የሚሆነው ምናምን እባል ነበር። እናንተ ከመጣችሁ በኋላ የሆነ ተስፋ እያገኘሁኝ መጣሁ። በተለይ የምሰራው ይሄ በጣም በጥንቃቄ እንደሚሰራ ሳቅ በጣም ተስፋ እያገኘሁ ነበር። ከዛ ደግሞ የሙከራው አርቲፊሻል ከተሰራ በኋላ በቃ እንዴት እንደ አዲስ እንደ ህፃን ልጅ እየተራመድክ እየወደክ እየተነሳክ ምናምን ነበርና ብቻ ለእኔ በጣም አዲስ የህይወት መስመር ነው የተጀመረው ከዛ ጊዜ በኋላ ያለው ነገር። እኔም ትዝ ይለኛል ደውለሽ መራመድ ጀምሬያለሁ እንደ ምክንያቱም በመሀል አልነገረችኝም። ይሄ ፕሮሰሱን አላወራችሁኝም ነበር። ይሄ አዋሳ የተገናኛችሁ ፕራክቲስ የምታረጊውን ስላነች መራመድ እንደ ከመቼው ብያት በጣም ደስ ብሏት ነበረ ሼር ያደረገችኝ ፊሊንጓን እና አረሳውም ድምፅሽን ደስ የሚልና አሁን ደግሞ እንደዚህ ተሳክቶ እንደዚህ መድረስሽ ለእኔ በጣም ደስ ነው ያለኝ። በጣም ስራዎችንም ደግሞ እየሰራሽ እንደሆነ እያየን ነውና እሱ ራሱ አንድ ትልቅ ነገር ነው። በጣም ዛሬ ያደረጋችሁ ሜካፕ ራሱ እሱ አይመስለኛል ዝም ብዬ ስጠረጥር። እናንተ ከመጣችሁ በኋላ ከዛ ኢቢኤስ ላይ ፕሮግራሙ ከተላለፈ በኋላ ብዙ ሰው ነው ያወቀኝ። ከዛ በፊትም ደግሞ በነበረው ህይወቴ
ከዚህ ከእግሬ መታመም ውጪ የነበረውን የስፓይናል ባይፊዳ ችግር የሚያቅሰው አልነበረም። ቤተሰብና በዙሪያ በጣም ቅርብ ከነበሩ ሰዎች ውጪና የዛን የነበረ ያወጣሁት የተናገርኩት ምናምንና በጣም ብዙ ሰው ደንግጦ ነበረ። ከዛ በኋላ ብዙ ሰው ደውሎልኝ አግኝተውኝ እንዳላችሁት ላይቭ ላይ ተሰባስቦልኝ ነበር። ማስተር አብነት አገኘኝ። ከሱ ጋር በመሆን ላይቭ ላይ ብዙ ሰዎች ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉት አገዙኝ እና በጣም ብዙ መንገዶችን አገኘው። እኔም ደግሞ ወደ ራሴን ለመቻል ያው ዋናው ነገር ሰርቶ ምናምን ራስን መቻሉ እና የራሴን ሜካፕና ጥፍር መስሪያና ትምህርት ቤት ከፈትኩኝ። ወላይታ ሶዶ ቃውን ደስ የሚለው ከራስሽን ተርፈሽ ሌላ ሰው መርዳት ጀምረሻል እና ይሄ በጣም ደስ የሚል ስኬት ነው በእውነት። እኔ ግን አላውቅም ነበር። ሶሻል ሚዲያ ላይ እንደማ ማብሰል አሁን ላይ ሶሻል ሚዲያ ላይ ትንሽ ደበቀ። ግን ደስ የሚል ስኬት አይደል? በጣም ደስ የሚል ነው። እኛም ይሄ አሁን ሳውንድ ሳቲስፋይድ የምትሆነው እኛ ነን። ሁለተኛ እኔ የማውቀው የነበረው በጣም ጎበዝ ተማሪ እንደሆነች ነው። አይ ቲንክ ማትሪክም መጥቶልሻል አይደል? ሪሚዲያል ነው ግን ጎበዝ ተማሪ እንደሆነች ነው ማቀ ነበረው። ዛሬ ነው ሰጥታ አሁን ወደ ንግዱ ሄዳለች። ኧረ ነጋዴ ወደ ንግዱ ሄዳለች። ባለሀብት ያተመች ነው ማለት ስለ ሶም ባህሪ የምትነግረን ነገር ካለ እንቀበላለን። እኔ ጋር ስትመጣ ኮስተር ነው የምትለው፣ እናንተ ጋር ስትሆን ነው የምትስቀው። ሜካፕ ትምህርት ቤት ካለሽ ሜካፕ የምትሰሪበት ቦታ ካለ መቆም በራሱ አንደኛው የስራው የሚፈልገው ነገር ነውና ስራው የሚፈልገውን ነገር እንግዲህ በፈጣሪ ፍቃድ ተሳክቷል ማለት ነው። በቃ ይቺ ቀን ለአንቺ ምን ማለት እንደሆነች በደንብ አድርገሽ ብትነግሪኝ ደስ ይላል። አንድ እናት ታረግዛለች አይደል? ልጇን 9 ወር የምትጠባበቅበት ጊዜ ላይ ሁልጊዜ ልጇን እየናፈቀችው ነው እስክታየው። አሁን ይሄ ነገር ህይወቴ ውስጥ ሲፈጠር ያለፍኩበት መንገድ ውስጥ በጣም የምጡ ጊዜ የሚባሉበት ጊዜ ላይ ነው። ምክንያቱም ከእድሜ አንጻር ከህልሞቼ አንጻር ሜካፕ ስማር እኔ ለምሳሌ አርቲፊሻል አላረኩኝም ነበር። በጣም መፈለግ ከዛ በጣም መስራት መሞከር ግን ደግሞ የሚገድብህ ብዙ ነገር መያዝ ላይ እያለው ነበር ይሄ ነገር የመጣው እንዳልኩና ለኔ ሁሉን ነገር እንዳዲስ ማይበት ሁሉንም ተስፋ እንዳዲስ መኖርበት ከልጅነቴ ጀምሮ ማልቀስ አልፈልግም። ዛሬ ደስታ ነው የደስታምባ ባራ ይሻላል እና አይዞሽ በልጅነት እድሜ እንኳን ሕክምና ላይ ስታከም ሁልጊዜ እመኝ የነበረው ሁሉም ሰው የሚኖረውን የህይወት መንገድ ለመኖር በቃ ያለ ስጋት ያለ ፍርሃት መኖር ነበርና ስራ መስራት መፈለግ፣ የተሻለ ነገር ህይወት ላይ ማምጣት መፈለግ፣ ግን ደግሞ በብዙ መልኩ አለመቻል። ስፓይናል ባይፊዳው በራሱ የሚያመጣቸው ነገሮች በጣም ብዙ ናቸው። አሁን እንኳን በሁለት ክራንች መራመድ ሲኖርብኝ ይሄኛው እግሬ የሚያስቸግረኝ ለአመታት መታጠፍና መዘርጋትን አያውቀውም። በቃ ቀጥ ብሎ ክራንች በክራንች ከፍላለሁ፣ ረግጥበታለሁ እና እንደዚህ በነበረበት ጊዜ ውስጥ ለኔ በጣም ከባድ ነበረ። በየአመቱ ግን ለራሴ አዲስ ቃል ገባለት ነበረ። ታሳኪዋለሽ፣ አንድ ቀን ትራመጃለሽ፣ አንድ ቀን ተስፋሽን ትኖሪያለሽ ምናምን። አንተ እንደምትችል ታውቀዋለህ፣ መስራት እንደምትችል ማድረግ እንደምትችል፣ ዙሪያ አስተዳደግህ አካባቢ እንደማትችል ያሳያል። በዛ መሀል ውስጥ ኖረ የሆነ ሰዓት ላይ ያሰብካቸው ነገሮች እንደ ቀልድ ሲሆኑ ማየት ምን ያህል ትንሽ እንኳን አስባችሁ ሲሆኑ እንዴት ናቸው እንኳን ለአመታት እናንተ ያሰባችሁት ነገር በአንድ ጀንበር ሲሆን ማየትና ለኔ ይሄ ነገር በቃ እንዴት ቃሉን መግለጽ ይከብዳል። ያለሁበትን ስሜት ግን በቃ አዲስ ህይወት ነው የጀመርኩት። ህይወቴ ውስጥ አዲስ ተስፋ ነው ያገኘሁት። ሴቱንሽ ራስሽን አሸንፈሽ የብዙ ሰው ጫና የብዙ ሰው አስተያየት ትምህርት ቤት ምን እንደደረሰባትም ሼር አድርጋናለች። ዳይፐር ትጠቀሚ ነበርና እሱ ከሱ ውጭ ራሱ መሆንሽ አሁን እግዚአብሔር በጣም ነው ደስ የሚለው በእውነት። የሙያ ድጋፍ ፈልገን ሁሌ ስንጠይቃችሁ ስለምታደርጉልን በጣም ነው የምናመሰግነው አንተንም። እስከዛሬ ግን ለምን ያክል ሰዎች የሰው ሰራሽ አካል ድጋፍ ሰርታል? ቢያንስ በግምት ያው ብዙ እንደሰራህ እናውቃለን። ቆጥሬው አላውቅም ነበረ።
በቅርቡ የሆነ ላፕቶፕ ጠፍቶብኝ ነበረ። እዛ ላይ ዴታ ነበረኝ እና ያ ላፕቶፑ ከመጥፋቱ በፊት ዴታው እዛ ላይ አገኘ ነው። ወደ 250 ሰዎች ተሰርቶላቸዋል። 250 ሰው በጣም ደስ የሚለው በጣም ብዙ። አሁን ያ ወደ ገንዘብ ሲለወጥ ኢስ ቬሪ ኤክስፔንሲቭ ሲገምት በጣም ብዙ ሚሊዮኖች ነው የሚሆነው። እናንተ ማቴሪያሉም ከውጭ ማቴሪያሉ ውድ ነው። አሁን ከማቴሪያሉ በላይ የሰው ልጅ አካል ውድ ነው። እኛ አሁን አንዳንድ ሰዎች ይህን ያህል $1000 ያስፈልጋል ስትላቸው እንዴ ለእግር ይልሻል። ችግሩን የሚያውቀው ጉዳተኛውና እኛ ባለሙያዎች ነው ችግሩን የምናውቀው፣ ወይ ደግሞ ቤተሰብ ነው። ያ ቅድም ሰጠው ፊገር ወደ 110 ሚሊዮን ብር እርዳታ ሰጥተናል ማለት ነው። 110 ሚሊዮን ብር ካን ኢማጂን ምክንያቱም አንድ ሰው ሰራሽ አካል ሚኒመም ኮስት ኢዝ $5000 ነው። ግባና ቼክ አድርግ ጉግል ላይ። ሆፕፉሊ ከ6 ወር በኋላ እያጠፈች እየዘረጋች ይሄ አዲስ አበባ መታ ምናምን ነገር ኮሪደር ልማቱ ላይ በቃ ወክ ስታረግ ነው እያነጀበች ምናምን። ከ6 ወር በኋላ ሞር ተለማምዳ እያጠፈች እየዘረጋች ትሄዳለች የሚል እምነት ነው ያለን። አሁን ምንድነው እግሯ መክሳት አለባት፣ በጣም ቀጭን መሆን አለበት። በዚህኛው ትላመዳለች። ጂም ምናምን ግቢ ወክ አድርጊ። ጂምም ባትሄድም በየጊዜው ካረገችው ከስር እንዲያከሳ ሙቀት እንዲፈጥር ያለው ነገር አለ። እሱን አድርገን ነው የሰራንላት። ሶፍት ሶኬት የምንለው አለ፣ በእሱ ነው የሰራንላት። ከዛ በኋላ ፕላስቲክ ቴክኖሎጂ አለ ደግሞ እሱ እናደርግላታለን። እንግዲህ አሁን ሜዳውም ያው መጋለብ ነው። ለሰለሞን ማለት የምትፈልጊው ነገር ካለ እድሉን እንስጥሽ ከመጨረሳችን በፊት። ከዚህ እየሄደ ወደ ሐዋሳ ነበረ ለኔ እንትን ሲል የነበረው ለብዙ ቀናቶች እየቆየን ነበረ። ከዛ ብቻ እዛ ሲሰራ የነበረውን ነገር እኔ አይቻለሁ እና በጣም ብዙ ነው ለኔ ያረከው። በጣም ነው የማመሰግነው። የዚህ ሁሉ ነገር ምክንያት ጥሬ ስጋ ትወዳለች እና አንድ ቀን እንኳን ጥሬ ስጋ ሳገብዝ ለምን እንደዚህ ፈርሽ ስራት ጥሬ ስጋ ስለምበላ ነው አለች። በቅዳሜ ከሰዓታችን እንግዲህ ዛሬ በስቱዲዮ ሰለሞንና ያብጸጋን ጋብዘን የነበረን ቆይታ ይመስል ነበረ። ከ6 ወር በኋላ ደግሞ በሌላ ስራ ወይ ደግሞ ስራ ቦታሽ ላይ መተን ደግሞ ያለሽን ለውጥ ከፈጣሪ ጋር ለማየት እግዚአብሔር ይርዳን። አሜን አሜን። በጣም ነው የምናመሰግነው ሰለሞንን፣ በጣም ከልብ ነው የምናመሰግነው። በኢቢኤስም በጣም ነው የምናመሰግነው። እኔ ቤቴ ነው። ቅዳሜ ከሰዓታችን ይህን ይመስል ነበረ። ከእንግዳ ጋር የነበረን ልዩ ቆይታ ደስታው ይህንን ይመስል ነበር። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።